ራይት ጋይ ስኮትላንድ ደርሰናችን መጥቶ እስከ ግላስጎ ድረስ ከሚወስደን እዚህ ጋር እንጠብቃለን። የጧት ፀሐይ ነው ያለው በጣም ደስ የሚል ግላስጎ ደርሼ ደግሞ ምን አይነት ቫይብ እንዳለው ግላስጎ ማየት ፈልጌያለሁ። በጣም ነው ደስ የሚለው በጣም ማለት ነው። እና አሁን ደግሞ ኦሬዲ ባሳችን እየጠበቅን ነው። እዚህ ጋር ትንሽ ይበርዳል ከአየርላንድ አንፃር እዚህ ጋር ትንሽ ይበርዳል። ላይክ አይ ቲንክ በረዶ ምናምን ጀምሯል መሬት ላይ ለራሱ ምናምን በረዶ አለና እዚህ በረዶ ጀምሯል ዊንተርም ስለሆነ በዛ ላይ ደግሞ ላይክ ኖርዝ ሳይድ ነው በጣም ሃይ ነውና ከዚህ በኋላ አይስላንድ ምናምን ያለውና ሌላ ምንም ነገር አገር የለምና ለዛ ነው ታች መጥቶ ደግሞ ስኮትላንድ ግላስጎ ሄደን ደግሞ ምን አይነት ቫይብ እንዳለው እስከማይ ቸኩያለሁ። ለሲ ራይት ጋይስ ትልቁ የግላስጎ መዝናኛ የሆነው ፓርክ ኮንሰርት ፋይት ምናምን የሚዘጋጅበት ማለት ነው። እንደነ ዩሮፒያን ፋይተሮች አሉ እነዚህ ቦክስ ምናምን የሚወዳደሩበት እንደ UFC አይነት ማለት ነው የሚካሄድበት ትልቁ ኮንሰርት የሚካሄድበት ቦታ ደግሞ ይሄኛው ነው። በጣም ትልቁ የሚባለው በስኮትላንድ ትልቁ ነው ከኢትሃድ ስትሪም ቀጥሎ ማለት ነው። ትላልቅ አክቲቪቲዎች የሚካሄዱበት ቦታ ነው። እንደ ፎር ኤግዛምፕል ላይክ ሞስትሊ ኬንድሪክ ላመር ለራሱ እዚህ ፐርፎርማንስ አድርጎ ነበር። ኬንድሪክ ላመር፣ ክሪስ ብራውን እና ትላልቅ ፕሮግራሞች ምናምን እዚህ ነው የሚካሄዱት። ላይክ ቤስት የሚባሉ እነዚህ የሙዚቃ ኮንሰርቶች እና ስኖፕ ዶግም ለራሱ እዚህ ጋር ፐርፎርማንስ አድርጎ ነበር፣ ኮንሰርት አቅርቦ ነበር ማለት ነው። እና ትላልቅ የሚባሉት በስኮትላንድ ላይ የሚካሄዱ ሞስትሊ ደግሞ በግላስጎ የሚካሄዱ የኮንሰርቶች ኦር ፋይቶች ምናምን ካሉ እዚህኛው ቦታ ነው የሚዘጋጀው። ሞር ደግሞ በጣም ደስ የሚለው ናይት ታይም ላይ በጣም ነው ደስ የሚለው። ላይክ ላይት ምናምን ይበራበታል ምናምን በጣም ብዙ አክቲቪቲ ያለው ብዙ ሰዎች ነው የሚመጡት እዚህ አካባቢ። አብዛኛው ደግሞ ትላልቅ ካምፓኒዎች ያሉበት ቦታ ነው። እነ BBC ሞስት ሞደርን ሳይዱ የግላስጎ ማየት ከፈለጋችሁ ይሄ ቦታ ነው ሪኮመንድ ማድረጋችሁ። አሁን ያለሁበት ቦታ ደግሞ ትልቁ ትሬን ስቴሽን በግላስጎ ላይ ያለው ትልቁ ትሬን ስቴሽን የስኮትላንዱ እዛ ቦታ ነው ያሉት። እዚህ ቦታ ያሉት ቢልዲንጎች ደግሞ እንዴት አባታቸው እንደሚያምሩ ማለት ነው። ላይክ ከተማው በጣም ነው ደስ የሚለው። ላይክ የድሮ ቢልዲንጎች ናቸው ግን በጣም ኩል የሆኑ ቢልዲንጎች ናቸው እዚህ አካባቢና እስኪ ዞር ዞር እያልን ደግሞ እንያቸው ከተማው እንዴት አባቱ እንደሚያምር ማለት ነው። ይሁን ቫይቭ አለው። ላይክ ዩኬ ለራሱ አይመስልም ቦታ ዩኬ ውስጥ አይመስልም። የሆነ ቫይቭ ለየት ያለ ነው። የሆነ አውሮፓም ይመስላል ቫይቭ። ብዙ የዩኬ የምታዩትን ነገር ብዙም ነገር እዚህ ቦታ ላይ የለምና የሆነ ቫይቭ በጣም ነው ደስ የሚለው። ግን የሆነ ሳይዱ የዚህ ከተማ ሳይዱ ትንሽ ግራ የሚገባው የሆነ ሳይድ ስትሄዱ በጣም ጭር ብሏል ምናምን ሰው የለም እንዴ ምናምን ነው የምትሉትና የሆነ ቦታ ስትሄዱ ምናምን ደግሞ በጣም ብዙ ሰው አለ። ላይክ በጣም ብዙ አክቲቪቲ ማለት ነው። እንደ ሲቲ ሴንተሩ ምናምን አካባቢ ብዙ አክቲቪቲ ነው ያለው በጣም ማለት ነው። ሆነ የሾፒንግ ማርኬት የሚባለው በግላስጎ ሲቲ ሴንተሩ ይሄንን ቦታ ነው። ግን ከተማው በጣም ከጠበቅኩት በላይ ነው። በጣም ሰው ዳይቨርሲቲ ያለው በጣም ማለት ነው ብዙ ሰው ነው ያለው። ብዙ ሰው ደግሞ በዛው ልክ በጣም ሾፕ ያደርጋል። ያን ያህል እኔ አሁን ያሰብኩት ምናምን ብዙም አክቲቪቲ አይኖርም ምናምን ብዬ ነው በዚህ ሰዓት ያሰብኩት ማለት ነው። አብዛኛው ጊዜ ላይክ ወደ ከሰዓት ምናምን አካባቢ ነው ብዙ አክቲቪቲ ያለው። አሁን ለራሱ ያለው ሰዓት እኮ 10 ሰዓት ነው ጠዋት ነው ያለውና ማአሰው ነው በጣም ሾፕ የሚያደርገው የተለያየ ቦታዎች የሚሄደው እና ከተማው ዳይቨርሲቲ በጣም አሪፍ ነው። ላይክ ለሾፒንግ የሚሆን ቦታ ነው። ሞስትሊ ደግሞ እዚህ አካባቢ የሚበዙት ቱሪስቶች ናቸውና ከተለያዩ ሀገሮች ከአውሮፓ ብዙዎቹ አብዛኞቹ ከአውሮፓ ነው የሚመጡትና ከተማው ልነግራችሁ አልችልም እንዴት ቤስት ከተማ እንደሆነ። ባይክ ራይድ ያረኩ ግላስጎን እየጎበኘሁት ነውና ላይክ ልነግራችሁ አልችልም። በጣም አሪፍ ማለት ነው። ቦታው ለራሱ እንዴት አባቱ እንደሚያምር ግላስጎ ትመስላለች።
ይሄኛው ደግሞ ትልቁ የግላስኮ ሲቲ ሴንተር የሚገኘው ድልድይ ነው። በጣም የሚያምር ቦታ ነው። ባይዘው ያላቸው እዚህ አካባቢ በጣም ማለት ነው። ባህሩ ለራሱ በጣም ነው ደስ የሚለው። እዚህ ጋር ላይ የምታዩት ሪቨር ከተማውን ለሁለት የሚከፍል ሪቨር ነውና ኦልራይት ጋይስ አሁን ደግሞ ሲቲ ሴንተር ሆነናል። ሙሉ ከተማውን በሳይክል ራይድ እያደረግን እንጎበኘዋለን። ባይዘው በጣም ነው ደስ የሚለው ከተማው ላይክ ኦልድ ነው። ቢልዲንጎቹ እንዴት አባታቸው ደስ እንደሚል ላይክ ኦልድ ቫይብ አላቸው። በጣም ኦልድ ቫይብ አላቸው ቢልዲንጎቹ። የሆነ ሳይዱ የሆነ ኳይት ነው፣ የሆነ ሳይዱ ደግሞ በጣም የሆነ ኃይለኛ አክቲቪቲ ያለበት ቦታ ነውና ግላስኮችን ትመስላለች። ናይት ላይፏ ደግሞ በጣም ያበደ ናይት ላይፍ ነው ያላት በጣም ማለት ነው። አሁን ደግሞ ወተን ወደ ሲቲ ሴንተሩ እንሄዳለን። ምን አይነት ቫይብ እንዳለ በቅዳሜ ምን አይነት ቫይብ እንዳለ ዊኬንድ በመሆኑ ደግሞ በዛ ላይ ደግሞ ዝናብ ምናምን የለም። ላይክ ዝናብ ይኖራል ምናምን ብዬ አስቤ ነበር፣ ግን ኦልሬዲ ዝናብ የለም። ወጠን ደግሞ ከተማው ምን አይነት ቫይብ የናይት ቫይብ እንዳለው ሄደን እናያለን። ከኔ ጋር ይቆዩ። ይሄኛው ደግሞ ሂስቶሪካል የሚባለው ቦታ የግላስኮ ታዋቂው ፋይተር የነበረ ሰው ነውና ብዙ ሂስቶሪካል የሆኑ ቢልዲንጎች አሉ እዚህ አካባቢ ብዙ አይነቶች ማለት ነው። እዚህ ጋር ደግሞ በጣም ፌመስ የሆነ ብዙ ቱሪስቶች መጥቶ የሚጎበኙት ቦታ ነውና በጣም ነው ደስ የሚለው። ላይ አብዛኛው ቦታ ብዙ ቱሪስቶች የሚመጡባቸው ቦታዎች ናቸው። እነዚህ ሴንትራል ሲቲ ነውና አብዛኛው ኦልድ ሳይዱና ሞደርን ሳይዱ ያለበት ሳይድ ነውና በጣም ነው የሚያምረው። በጣም በተለይ ናይት ላይፍ። ይሄኛው ደግሞ ኩዊን ስትሬት ይባላል። በንግስቷ የተሰየመ ስትሬት ሲሆን እዚህኛው ለራሱ ኩዊን ስትሬት ቢልዲንግ ይባላል እና ሙሉ ሂስትሪ እዚህ አካባቢ ያለው ሂስትሪዎቹ የድሮ ላይ ከ100 ዓመት በፊት የነበሩ በብሪቲሽ ኢምፓየር የነበሩ ሂስትሪዎች ናቸውና እንዴት አባታቸው እንደሚያማምሩ ማለት ነው። በተለይ ይሄ ሰፈር ደግሞ ናይት ላይፉ ላይክ ቤስት የሚባል ናይት ላይፍ ያለበት ቦታ ነውና አብዛኛው እዚህ አካባቢ ቱሪስቶች እዚህ ቦታ ሳይመጡ ሌላ ቦታ ትራቨል አያደርጉም። ትልቁ ትሬን ስቴሽን ያለው እዚህ ነው። በድሮ ጀምሮ የዛሬ 100 ምናምን ዓመት ላይ ከ150 ዓመት በላይ ያስቆጠረ ከ500 ዓመት በላይ ያስቆጠረ ትሬን ቢውልድ ሲያደርጉ ባይዘው ወይ ፍሪጅ ምናምን አሁን የምናውቃቸውን የፍሪጅ አክሰሰሪ ሁሉ ነገር የሰሩት ስኮቲሾች ናቸውና ብዙ አይነት ሂስትሪ ያለበት ቦታ ነው። አብዛኛው ይሄኛው ቦታ ብዙ ቱሪስቶች ሳይጎበኙትና ሳይት የማይሄዱት ቦታ ነው። ይሄ ኩዊን ስትሬት ይባላል በተለምዶ የሚጠራ የንግስቷን በሷ ስም የተመሰረተ ሰፈር ነው እና በጣም አሪፍ ነው። በጣም ነው የሚያምረው። ብዙ ቱሪስቶች እና ብዙ ከተለያዩ ሀገር አብዛኛው ደግሞ ከዩሮፕ ሀገሮች ነው የሚመጡት እዚህ አካባቢና ብዙ ሂስትሪ ያለበት ቦታ ነው። እዚህ የምታያቸው አርት ጋለሪዎች ናቸው። በጣም ትልቁ ጋለሪ የግላስኮ ትልቁ ጋለሪ ቢሆን ይሄ ቦታ ነውና ብዙ አይነት ፒክቸሮች ናቸው። ብዙ አይነት እዚህኛው ቦታ ላይ የምታዩት ደግሞ ጆን አፍሪካኖስ የሚባለው አፍሪካዊ ነውና ለስኮትላንድ ያደረገው አስተዋጽኦ ለማስታወስ እና ለስኮትላንድ ላደረገው ነገር ለግላስኮ ሞስት ስፔሲፊካሊ ደግሞ ለግላስኮ ያደረገው አስተዋጽኦ ለመግለጽ ነው። እዚህ ጋር ዶክመንታሪ አዘጋጅተው ምናምን ብዙ ሰው መጥቶ እንዲጎበኝ የሚያደርጉት ያሉበት ቦታ ማለት ነው።
እና የሱን አስተዋጽኦ wherever black የሚሆን ምንም ይሁን wherever like mostly ደግሞ ዳይቨርሲቲ ከተማ ነው ይሄ ቦታ እዚህ ያለው ከተማና የሱን አስተዋጽኦ ለመግለጽ ነው ይሄንን ፒክቸር እዚህ ጋር ያደረጉት። ጋይስ አሁን ደግሞ ወደ ሲቲ ሴንተሩ የግላስጎ ሲቲ ሴንተር መተናል። በጣም ነው ደስ የሚለው ላይክ በጣም ብዙ ቫይብ ያለበት ከተማ ነው። እንዴት አባቱ እንደሚያምር በጣም ሞቅ ብሏል። ላይክ ዊኬንድ ከመሆኑ አንፃር በጣም ሞቅ ብሏል። አሁን ደግሞ ሄደን ምናምን ሙሉ ቦታውን ላይክ ወክ እያደረግን ከተማው ምን እንደሚመስል ምን አይነት ቫይብ እንዳለው ሄደን ቼክ እናደርጋለን። በጣም ነው ደስ የሚለው ላይክ ቫይቡ በጣም ነው የሚያምረው። ላይክ የሆነ ቫይብ አለው የሆነ ሊቨርፑል የሚመስል ነገር። በዛ ላይ ደግሞ በጣም ዳይቨርሲቲ ያለው በጣም ትልቅ ከተማ ነው እና በጣም ደስ ከሚሉ ከተሞች የስኮትላንድ ከተሞች አንዱ ነው። ላይክ ዘ ቤስት የሆነ ከተማ ማለት ነው። ከ800 ዓመት ዓለም በፊት የነበረ ቢልዲንጎች አሉ። አብዛኛው እዚህ ጋር ህንጻ ያሉት አዳዲስ ህንጻዎች አይደሉም። ከ800 ዓመት በፊት የተገነቡ ህንጻዎች ናቸው እና ይሄ ደግሞ ትልቁ ሞል ነው። ትልቁ ሞል በግላስጎ ካሉት ትላልቆቹ ሞሉ አንዱ ነው። ደግሞ እንደገና ወደ ዳውንታውኑ እየሄድን ነው። ላይክ የሚገርም የክሪስማስ ቫይብ ነው ያለው። ላይክ አሁን ደግሞ ክሪስማስ እና ኒው ኢየር በመሆኑ ላይክ በጣም የሚገርም ቫይብ ነው ያለው ከተማው ላይ። ኦልራይት ጋይስ በጣም አሪፍ ታይም ነበረ በግላስጎ የነበርንበት ቦታ። ብዙ ቦታ ጎብኝተናል። ሲቲ ሴንተሩም የተለያዩ ቦታዎችም ሄደን ጎብኝተናል። በጣም አሪፍ የነበረ ቫይብ ነበረው።